ዛሬ በሁለት ነገር ነው የመጣሁላችሁ። አንደኛ በእነ ሩታ ጉዳይ፣ ሁለተኛ ደግሞ ደስ የሚል ቲክቶከሮች አሁን ላይ በመልካም ነገር እየተሳተፉ ስለሆነ ማበረታታትም ስላለብን ኃላፊነትም ስላለብን ያለንንም ደግሞ የቻልነውን ለወገኖቻችን፣ ለእናቶቻችን፣ ለእህቶቻችን እንትን ማለት ስላለብን ነው ማለት ነው። እንግዲህ በደብረ ብርሃን በትግራይ ክልል ያለውን ነገር አይታችሁታል። ደብረ ብርሃን ስንት ዓመታችን ነው በራብ እያለቅን ነው ያለን እስር ቤት ማለት ነው ያለ ነው። ጸጉራችን ፈተን የሞዴስ መቀየሪያ ቦታ እንኳን የለም እያሉ እያስተላለፉ ነበር ማለት ነው። ትግራይ ክልል ደግሞ በጣም አዛውንቶች እርቧቸው እየፋቀቁ ስታዩ በጣም ያሳዝናል። ራብ ከባድ ነው፣ ጊዜ አይሰጥምና በጥሩ መልካም ሰዎች እንትኖች ቲክቶከሮች አዶናዊ እንግዲህ ተጽዕኖ እየፈጠረ ነው። ተከታዮቹም አሉ። ደስ የሚል ነገር ነው ያለው ማለት ነው። በዚህ ነገር ሁላችንም ማበረታታት አለብን ማለት ነውና እንግዲህ ሩታና አብርሽ ደግሞ በዚህ መሀል የሚያደርጉትን እያያችሁ ነው። አብርሽ ግን በቃ እንዳሻንጉሊት መሀል ላይ ሆኖ እነሱ ይናገሩለታል፣ እነሱ ይጨርሱለታል፣ እነሱ ይማገታሉ፣ እሱ ዝም ብሏል ማለት ነው። እንደዚህ አይነት ሲሆን ወንድ በጣም ያስጠላል። በነገራችን ላይ በሌላ ሰው ውሳኔ የሚራመድ ማለት ነው። እኔ የሩታና የአብርሽ አንድ ላይ መሆን ድራማም ቢሆንም ደስ ብሎኛል። ግን እሱ አንዳንድ ጊዜ እኮ መቀየር አለበት ካራክተሩ። እንደዚህ አንድ አይነት መሆን አስፈላጊ አይደለም ማለት ነው። እንግዲህ እንደምታዩት በደብረ ብርሃን በትግራይ ክልል ያለውን ነገር ጥሩኛ ነው። አንድ ሰሞን ሆኖ እንዳይቀር ነው እንጂ እነዚህ ሰዎች ቋሚ ነገር እንፈልጋለን፣ ወተን ሰርተን መብራት እንፈልጋለን። መኪና በጮኸ ቁጥር ልጆቻችን ዳቦ መጣልን፣ ብስኩት መጣልን እያሉ እየቆሙ ራብ ጊዜ አይሄድም እያሉ እያለቀሱ ነው ያለን። ውድና የተከበራችሁ ቤተሰቦች ራብ ለቤተሰቦቻችሁም ይሁን ለምትወዱት ወዳጃችሁ ሀይስጥ በጣም ችግር በቤት ውስጥ ኑራችሁ ሰውን ስታግዙ እንግዳ ስትቀበሉ ታውቃላችሁ። ደህና ኑራችሁ ባለው ነገር እንግዲህ በወላጋ ላይ በተፈጠረው እንትን እንዳለ ደብረ ብርሃን ያለ ሰው አለ። በየቦታው ጦርነት ሲሆን በካምፕ ውስጥ የገባው ሰው ራብ ላይ ነው ያለ ማለት ነው። መኪና በጮኸ ቁጥር ምግብ መጥቶልናል ብለው ልጆች አይን አይን ሲያዩ በፊት እናታችን አደረሰሽና አላደረሰሽም ደርሶን አልደረሰም እየተባለ የሚታየው ነገር አሁን ግን መኪና ሲጮህ ሲያልፍ መኪና በቃ ዛሬ የእርዳታ እንትን ሊመጣልናላችሁ መጠበቅ በጣም ከባድ ነውና በቤተሰቦቻችን በእህቶቻችን ቢሆን የማንፈልገውን ነገር አሁን ሰሞኑን ደብረ ብርሃንና ትግራይ ክልል ላይ ያለው ነገር በጣም የሚያሳዝን ነው። የሚታየው ነገር ሲብሳቸው ነው የወጡ እንጂ እስከዛሬ ድረስ አራባቸውም አልጠማቸውም ማለት አይደለም። አንዲት እናት ስትናገር የሰማዋት ደብረ ብርሃን ላይ ጸጉራችን ማበጠሪያ ቦታ የለም፣ ሞዴስ የምንቀይርበት ቦታ የለም። እንደ ሴት በጣም ብዙ ነገር ያስፈልገናል። እባካችሁን ወተን እንተንፍስ፣ የሆነ ነገር ስጡንና ራሳችን ሰርተን እንብላ። ከዚህ ላይ ታፍነን ተይዘን 2 ዓመት ላይ ከባድ ነው ያለንበት ሁኔታ። እባካችሁን እያሉ ነው ያለ። አሁን ሁል ጊዜ እርዳታ ከሚሆን ያለውን ነገር በዚህ ተነሱ ብሎ ቤት ቦታ ምናምን እንደዚህ እንትን ተብሎ ለራሳቸው እንዲሁ ተፍጨርጭረው ሰርተው ይበላሉ። ይሄ ግን ልክ እንደ እስር ቤት ነው ያለው። ከመጣ ይበላሉ ተከፍለው፣ ካልመጣ ደግሞ ራብ ልጆቻቸው ራበን ብለው በፊት ለፊታቸው ላይ እየሞቱባቸው በጣም ከባድ ሁኔታ ነው ያሉና አሁኑ እንቅስቃሴ በጣም ደስ ሆን የሚባል ነው። እነ ተውፊቅ እነ ልጅ ተውፊቅ አሉ፣ እነ ታኩራ አሉ፣ እነ አዶናዊ ማሻላ ደስ የሚል ነገር ነው። ተጽዕኖ ያላችሁ ሰዎች በመልካም ነገሮች እንደዚህ ብትጠቀሙ ጥሩ ነው። ወጣችሁ ከላይ ታች ከምትሳደቡ ማለት ነው። የምትሳደቡትን ነው ያልኩ እንጂ የሚረዱትን አይደለም። ዘርን ከሃይማኖት ከዘርነት እንትን እየተባለ አንተ እንቶኔ ዘር ከሆንክ አንተ እንቶኔ ከሆንክ እያሉ ሶሻል ሚዲያን እንትን ከመጠቀም በመልካም ነገር እንደዚህ ብትጠቀሙበት አሪፍ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ደግሞ ላይክ፣ ሸር እያደረጋችሁ ተቀላቀሉ። እንግዲህ የመጣሁት በሁለት ነገር ነው። አንደኛው ያው የሚያሳዝን ኢትዮጵያ ምድር ላይ በአሁን ባለንበት ዘመን ሰው ደልቶት በሚደፋበት ሰዓት ራብ የሚሞትበት አለና ይህን ነገር አላህ ሱብሓነሁ ወተዓላ እንዲቀርፍላቸው የራሳቸውን ሪዝቅ ኢትዮጵያዊ በዚህ አጋጣሚ ሰርቶ መብላት ይወዳል እንጂ
እንደዚህ ለምኖ አልቅሶ መብላት አይፈልግም ነበር። ግን ግዴታ ስለሆነባቸው አማራጭ ስላጡ በደብረ ብርሃንም በትግራይ ክልልም ያለ ህዝብ እየተሰቃየ ነው ያለ። በጦርነት በጥላቻ ምንም የሚመጣ ነገር የለም። የህዝብ ስቃይ ነው። ይኸው እየተሰቃዩ ነው ያለና በጣም የሚያሳዝን ሁኔታ ነው ያለው። አሁን ደግሞ ጥሩ እንቅስቃሴ አለ። እነ ታኮር እነ አህመድ ወሎ እንግዲህ አግማስ ኢትዮጵያ የሚባለው በዛ ድርጅት ስንት ላይ ጥሩኛ እንቅስቃሴ አለ። በትግራይም ደግሞ እነ አዶናይ እነ ጆን ዳንኤል ጥሩ እንቅስቃሴ ነው ያለ። እንደዚህ አይነት ነገር ቤት ለሀገራችሁ ጥሩ መልካም ነገር በፊትም ሲሰራ ነበር። በነገራችን ላይ ጆን ዳንኤል በእርዳታዎቹ አብሮ ሲሳተፍ እንደነበር አውቃለሁ። አሁንም ደግሞ እንደ አዲስ አድሶ ተምሮ ስለመጣ በመልካም ነገር ብቻ ያንን ነገር መጠቀም ጥሩ ነው። ታኩርም የልጅ ትልቅ ሰው ሆኖ እንግዲህ በዛ ተጽዕኖ ፈጣሪ ሆኖ ፊት ለፊት እየታየ እነ ተውፊቅ እነ ልጅ ተውፊቅ አለ። እንደዚህ ሶሻል ሚዲያ ዝም ብላችሁ ካልሆነ ቦታ ላይ እንትን ከምትሉ እንደዚህ ብትረዱ ጥሩ ነው። ዩቱበሮችም ሆናችሁ ቲክቶከር ሆናችሁ ተጽዕኖ አድናቂ ያላችሁ ሰዎች ይህን ብትጠቀሙ አንደኛ በዱኛ ላይ ደስተኛ ያደርጋችኋል፣ ሁለተኛ ደግሞ በአኼራ ላይ ያንን የመጨረሻውን ቤት ይገነባል ማለት ነው። ባሌን ቀማይ ሚስቴን ቀማሽ እየተባለ ዝም ብሎ ከዛ ላይ ሲላላጡ መዋል። አሁን ሶፊ የተውፊቅ የልጅ ተውፊቅ እንትን 9 ወንዶች ጋር በጥፊ ከምትማች አብረሽ ሄደሽ ከዚህ ብትሰሪ ጥሩ ነበር ማለት ነው። ለአንቺም ጥሩ ነው። ስምሽን ትቀይሪያለሽ። አላህ ሂዳያ ሰጥቶሽ መልካም ነገሮች እንትን ይልሻል። አንቺ ዝም ብለሽ አንዱ ጋር እያልሽ እንትን ከማለት ማለት ነው። በጣም ነው የሚያስጠላ። ከፈዋድ ጋር ከዛ ጋር ከሁሉም ወንዶች ጋራ ግድ ካልጋ ላይ መተኛት አይደለም። በምታደርጉት ነገር አላህን መፍራት አለባችሁ ማለት ነውና መልካም ነገሮችን ለተከታዮቻችሁ መስራት፣ ተከታዮቻችሁ ከእናንተ ምን ተምረው እንደሚሄዱ ማስተማር ነው ያለ እንጂ ይህን አንድ ወንድ ሲያኮርፍ አንድ ወንድ አፍቅራችሁ ያነ ከከዳችሁ በወንድ ማስታገሻ የምታደርጉ ሰዎች አላህን ብትፈሩ ጥሩ ነው ማለት ነው። እንግዲህ ሩታ ከስንት ጊዜ በኋላ ከዱባይ ከተመለሱ በኋላ ያው ጭቅጭቁ ፊትም ቢኖርም ከዛም በኋላ ያለው ነገር ያው ድራማው አሁን ግን ተጠናቆ ሲዝን ስንት እንደሆነ አሁን ተጀምሯል። ከዱባይ ከመጡ በኋላ እንግዲህ ብዙ ነገሮች ተፈጥሯል። አይታችኋል። እስከምትወልድ ድረስ ለየብቻ እንደመሰሉ እሱም ሲሄድ ሄርሜላም በመሀል ገብታ እንግዲህ እንትን እያለች ነው ያለና የመፋጠጡ አኺሩል ዘመን የሚለው አንድ ጊዜ ልሳመው አንድ ጊዜ እንትን ልበለው እያለች ወላሂ እኔ በጣም ገረመኝ ማለት ነው። ሰው ሁላ ደፋር ሆኗል። ድፍረት ነው በቃ እፍረት ሀያ የሚባለው ነገር ጠፍቷል። እና ለቀልድም ቢሆን ሴትነታችሁን አሳልፋችሁ መስጠት የለባችሁም እንደዚህ በወረደ ነገርና እንግዲህ ሩታ ወደ አብርሽ ተመልሳለች። አብርሽ ደግሞ እነሱ በፊት ወንዶች ነበር የሚናገሩለት፣ ለሱ የሚማጎትለት፣ ለሱ የሚቆሙለት። አሁን ደግሞ ጋር ሩታ ሆናለች ማለት ነው። እና እሱ መናገር አይችልም። በቃ ተንቀሳቃሽ አሻንጉሊት ነው። ዝም ብሎ በዛ ይሄዳል፣ ይቆማል። እንዲያም ካለ ከባሰ ሄርሜላ ይሄ ዝም ብለሽ እንዳታስከፋሽ ሩታ፣ እንግዲህ በኋላ እኔ ከሩታ ጋር መኖር እፈልጋለሁ ይላል። ከሩታ ጋር ተስማምተን ለመኖር ወስነናል። ሄርሜላ ደግሞ አንተ ሞኝነትህንና የዋህነትህን በተቃራኒ እኮ እየሰደውት ነው ያለው። የዋህነትህን እያዩሽ ነው እንጂ እኮ እሷ ፈልግ አይደለም። ከዛ ሁላ በኋላ ለምን ተመልሰሽ ነው? እሷ ቀስ እያደረግሽ ለኔ ይሆናል ነው። ግን አንዳንድ ጊዜ ያው ባልና ምሽት ነው የሚባል መሰለኝ እንትን ብሎ እንደዚህ አይነት ክፍተት እንትን ማለት አስፈላጊ አይደለም ማለት ነው። እንግዲህ ሩታ ከስንት ጊዜ በኋላ ወደ ራሷ ተመልሳ ያንን 9 ጊዜ ፈረም የሚባለውን ወረቀት ትታ ባሌ ብላ ገብታለች ማለት ነው። ሄርሜላን ለማሳረር ከጩኸት ከዛ ገድገድ እያለች ድምጿ እስከሚሰል ድረስ ከመናገር ተቆጥባ ተረጋግታ አሁን እሷን እያረጋገዣት ነው ያለ ሄርሜላን። እና ይሄ ለውጥ በጣም ደስ ይላል። እናት መሆን እንደዚህ ያስለውጣል ወይ ብያለሁ። እኔ አድንቄያቸዋለሁ። የሩታ አድናቂ የአብረሽ አድናቂዎች እንግዲህ እንኳን ደስ አላችሁ ለማለት ነው። አብረሽ ግን በጣም በቃ እንትን ሆነ የሆነ በቃ እኔ እንጃ አላቅም። ዝም በቃ እንደዚህ የሆነ እንዲያም ካለ መደበቂያ የሚሆነው ልክ ሁሉም ሰው በመጠጥ እንደሚደበቀው አታስጨንቁኝ፣ ሀገር እወጣለሁ ነው። ሀገር እወጣለሁ አታስጨንቁኝ፣ በቃ ሀገር እወጣለሁ፣ እኔ ተጨንቄ መኖር አልፈልግም፣ አታስጨንቁኝ፣ ሀገር ነው ወጣ ይላል ማለት ነው። እና ይህ ነገር በጣም ያስቀኛል ያስገርመኛልም ማለት ነው።
እሷም እንደዚህ ነው። በቃ አሁን ላይ ዩቱበሮች ሀገር ልንወጣ ነው የሚሉ በቃ ፌመስ ሆነዋል ማለት ነው። በነገራችን ላይ የምትጠቀሙበት ነገር እንትን ብላችሁ ተጠቀሙ። ፏዳውን ተበድራችሁ መኪና የምትገዙ ተበድራችሁ ያልሆነ ቦታ የምትገቡ አንድ ቀን ልክ ይሄ ህዝብ ከፍ እንዳደረጋችሁ ሲያወርዳችሁ ደግሞ ጣጣ የለውም አወርዶ ዘጭ የሚያደርጋችሁ ማለት ነው። መጠንቀቅ አለባችሁ። ለዕለት ጉርሻችሁ አስተዳድራችሁ ገንዘባችሁን ቆጥባችሁ ቀስ ብላችሁ ከመኪና ሳይሆን ቤት ነው የሚያስፈልገው። በነገራችን ላይ መኪና ምንም አይደለም። ከዛ ቪዲዮ ለምትሰሩበት ታክሲ ይዛችሁ ሄዳችሁ ትሰራላችሁ። ወደ ከመግባት ማለት ነው። ወደ ኋላ ያለው ማሰብ አለባችሁ እንጂ ሁልጊዜ መልካም ነገር ይገኛል ማለት አስፈላጊ አይደለም ማለት ነው። እና በጣም ደስ ብሎኛል አሁን ባለው እንቅስቃሴ እርዳታ ላይ እነ ሳሬም እንግዲህ እንትን እያሉ ነው ያለ ማለት ነው። እንቅስቃሴ እያደረጉ ነው ግን እና ውድ ቤተሰቦች እንግዲህ እንደምታዩት ነው የእነ ሩታና የእነ አብርሽ ነገር ተገናኝተዋል ማለት ነው። ሲዝን 3 እየጀመረ ነው። አሁን ላይ ደግሞ ሩታ አብርሽ ጋር ሆና ሄርሜላን የማቃጠል እንትን ፕሮግራም ተነድፏል ማለት ነው። ተከታተሉ እስከ መጨረሻው ድረስ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። የሰላም ማነስ ነው እንግዲህ ሰው ራበን፣ እርቦናል፣ መኖር አስጠልቶናል፣ ሞት ነው የሚሻለው። ፈጣሪ ራሳችን ስናጠፋ ሌላ ቅጣት ያለው ስለሆነ ነው እንጂ ራሴን ባጠፋ ይሻለኛል የሚልና የምትል እናቶች በጣም ብዙዎች ናቸው። ልጆቻችን እርቦናል እያሉ በራብ እየተንቀጠቀጡ ሲወድቁ ስናይ የምንሰጣቸው ስናጣ በጣም አሟናል። ሞት ጥሩ ነው ግን ሞቱ አልመጣለ በሱ ፍቃድ ብንሞት ጥሩ ነው። ራሳችን በራሳችን ባናጠፋ እያሉ ብዙ እናቶች አባቶች እየተናገሩ ነው ያለና አሁን ብዙ ቲክቶከሮች እንግዲህ ታኩር አግማስ ኢትዮጵያን ድርጅት እንትን ብለው እነ አህመድ ወሎ ብዙ ሰዎች ቲክቶከሮች እንትን እያሉ ነው ያለ። እነ ልጅ ተውፊቅ ማን ነው የምትባል ልጅ አብራለሽ። ሶፊ ግን አላየዋትም። በዚህ መሀል አብረሽ መኖር ነበረብሽ ማለት ነው። ከመልካም ነገሮች ጋር አብሮ መሳተፍ ጥሩ ነው። ለአንቺም ያለሽበትን ቦታ ላይ ይቀይርልሻል። ሁልጊዜ ወንዶችን ከማሳደድ ይሻል ነበር ማለት ነው። በትግራይ ክልል ደግሞ ጆን ዳንኤል እነ አዶኒ በጣም ደስ በሚል ሁኔታ እንትን እያሉ ነው ያለ። ማሻአላህ ብለናል። አላህ ይጨምርላችሁ። እኛም ደግሞ በቻል ነው ከጎናችሁ ነን። እናንተ እንደዚህ አስተባብራችሁ ስትሰጡ በሀቅ በአማና የሚሰጠው ከዚህ ደግሞ እንትን አይልም። አግድሞም እያፈሰሰ ነው ያለና ሁላችሁም ከዚህ ነገር ብትሳተፉ ጥሩ ነው። ዩቱበር የተባላችሁት እና አብርሽ እነ ሩታ ይህን ህዝብ ብታግዙት ጥሩ ነው ማለት ነው። እኔ መልእክቴ ለአብርሽና ለሩታ ነው። እባካችሁን ካለ እንትን በሉና በእናንተ ብዙ ሰው አለ፣ ተመልካች አድናቂ ያላችሁ የ1 ሰዓት የ2 ሰዓት ተቀምጣችሁ የተወሰነ ነገር ብትረዷቸው ለህዝቡ ጥሩ ነው ማለት ነው። ሁልጊዜ አንድ አይነት ወሬ ያስጠላል። ሁልጊዜ አንድ አይነት እንትን ያስጠላልና ከእንደዚህ አይነት ነገር ጋብዘናል ግብዣችን